ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ጦር ተከዜን መሻገሩ ተገለጸ። ምሽቱን ዋልድባንና ማይጠምሪን በወረራ መያዙን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የህወሓት አርሚ 1 የተባለው ጦር ተከዜን አልፎ በማይዳጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባና ማይጠምሪ መግባቱን ከደረሰን መረጃ ለማወቅ ተችሏል። በአካባቢው የሰፈረው የአብይ አህመድ ሰራዊት ምንም አይነት እንቅስቃሴ አላደረገም። እንደራያ ሁሉ የአብይ አህመድ ጦር የህወሓትን ሰራዊት መንገድ ከፍቶ ወረራውን እንዲፈጽም እንዳደረገው ነው የልሳነ ግፏን አመራር አባል ለአንከር ሚዲያ የገለጹ። ተከዜን የተሻገረው አርሚ 1 11ኛ 17ኛና 44ኛ ክፍለ ጦሮቹም የወልቃይት መንደሮችን ለመውረር መዘጋጀታቸው ታውቋል። ሰሞኑን በሽሬ ተፈናቃዮችን ሲያስታጥቅ የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሌሎች አርሚዎቹንም ማስጠጋቱ እየተነገረ ነው። አቶ አብዩ በለው የወልቃይት ጠገዴ ጠለምት ልሳነ ግፏን አመራር አባል ለአንከር ሚዲያ የህወሓትን የወረራ ተግባር በማረጋገጥ አካባቢው በከፍተኛ ውጥረት ላይ እንደሆነ ይናገራሉ። በጣም አመሰግናለሁ አቶ አብዩ በለው የወልቃይት ጠገዴ ጠለምት የልሳነ ግፏን አመራር አባል። አሁን አንድ መረጃ ሰምተን ነበር። ህወሓት አንደኛ አርሚውን ይዞ ተከዜን ተሻግሯል የሚል መረጃ ሰምተን ነበር። ይሄ መረጃ ትክክለኛ ነው? መረጃው ትክክለኛ ነው። አሁን ህወሓት በተለይ አንደኛ አርሚ የሚለውን ኃይሉን ተከዜን ተሻግሮ በተለይ በኢንሲያና ተከዜ መገጣጠሚያ በኩል አሻግሮ እየገባ ነው። በአሁኑ ሰዓት እየገባ ነው ያለው። ከፍተኛ ኃይል ነው እየገባ ያለው። እንግዲህ አሁን ሰሞኑን በዚህ ወደ አዳርቃይ አካባቢ ከፍተኛ ጥቃት ነው የፈጸመው። የተለያዩ መረጃዎችንም እየተከታተልን ያለ ነው። አላማቸው ወልቃይትን ለመያዝ ለመቆጣጠር ነው በኃይል። በሽሬ አካባቢ ሰሞኑን በተፈናቃይ ስም የሚገቡ የትግራይ ተወላጆችን መሳሪያ ሲያስታጥቅ እንደነበረ ሰምተናል። ስለዚህ ምናልባት ተፈናቃይ ሆነው የሚገቡት በኋላ ላይ መሳሪያ አንስተው ሊዋጉ የሚችሉበት እድል ሰፊ እንደሆነ ነው የሚነገረው። እንደው መከላከያ ዝም ብሏል። በአብይ አህመድ በኩል ምንም እየተደረገ ያለ ነገር የለም። ምንድነው የሚጠበቀው? አሁን ልክ እንደ ራያ ወሮ በመያዝ በኃይል ዳግም አካባቢውን ለመቆጣጠር ነው? ከመጀመሪያው ጀምረን አብይ አህመድ አስተዳደር ወይም አሁን ያለው የብልጽግና አስተዳደር በአማራ ህዝብ ላይ ክህደት ፈጽሟል። በተለይ ደግሞ በወልቃይት ጠገዴ ጠለምት በራያ ህዝብ ላይ ክህደት ፈጽሟል። ይህ ክህደቱ ማረጋገጫው ህወሓትን በፕሪቶሪያው ስምምነት መሰረት ትጥቅ ማስፈታትን ትቶ ወይም የፕሪቶሪያውን ስምምነት መተግበር ትቶ ህወሓትን መንግስት ሆን ብሎ ሲያስታጥቅ እንደነበር ሀገር ያወቀው ፀሐይ የሞቀው። አሁን ባለበት ሁኔታ ወልቃይት ድንበር ተጠግቷል ነው ወይስ ምንድነው ሊባል የሚችለው? ተከዜን ተሻገሩ የሚለው በራሱ ወልቃይት መሬት መግባት ማለት አይደለም? ምን ነው ወልቃይት ስፔሲፊካሊ ያዩ ቦታዎች ይሁን እንጂ በአጠቃላይኛ ወልቃይት ስንል ወልቃይት ጠገዴ ጠለምት ነው። አጠቃላይ ፓኬጅ ነው። የወል ስማቸው ነውና ወደ ወልቃይት ከዛ በኋላ ወደ መንደሮች ወይም ወደ ተለያዩ የወልቃይት አካባቢዎች የሚደረገው እንቅስቃሴ የሰዓታት ወይም የቀናት ጉዳይ ነው እንጂ ወልቃይት ገብተዋል ነው። ተከዜን እስከተሻገሩ ድረስ ተከዜን ተሻግረው ማጥቃት እስከፈጸሙ ድረስ ወልቃይት ተወሯል ነው የምንለው። አጠቃላይ አቶ አብዩ እንግዲህ ሁኔታውን እንከታተላለን። አሁን ከመሸ የሆነ ጉዳይ ስለሆነ አጠቃላይ ሁኔታውን በቅርበት ለመከታተል እንደምንችል ለተመልካቾች እንገልጻለን። እንደው በመጨረሻ ምን ማለት ይቻላል? አሁንም የምንተማመነው በህዝባችን ነው። ወራሪውን የህወሓት ኃይል ሰብሮ ራሱንም አካባቢውንም ነፃ ያወጣው ህዝባችን በከፈለው ከባድ መስዋዕትነት ነው። አሁንም የምንተማመነው በህዝባችን ነው። በሁሉም አቅጣጫ ያለው ህዝብ፣ የአማራ ህዝብ፣ የአማራ ፋኖ፣ የአማራ ልዩ ዘብ ሁሉም በዚህ ሰዓት ፊቱን ወደ ጠላት ነው ማዞር ያለበት። የሚያሳዝነው ሁለት ጠላት ነው የገጠመን፣ ሁለት ጦርነት የተከፈተብን፣ በሁለት በኩል እየተወጋ ነው ህዝባችን ያለው። ነገር ግን ይሄንንም በድል ተወጥቶ ታሪክ እንደሚጽፍ ታሪክ እንደሚያስመዘግብ ምንም ጥርጥር የለኝም። ባለፈው ሳምንት አብይ አህመድ የተመረጡ የወታደራዊና የደህንነት አመራሮችን ሰብስቦ ህወሓት ላይ ጥቃት ስለሚከፈትበት ሁኔታ መነጋገሩን ተከትሎ ሰሞኑን በአፋር ክልል የተጀመረው ፍጥጫ በፌደራል መንግስቱና በህወሓት መሃል ጦርነት ሊከሰት ይችላል የሚለውን ግምት እያጠናከረው መምጣቱን የተገለጸው የኦሮሞ ጀነራሎችንና የደህንነት ኃላፊዎችን የሰበሰበው አብይ አህመድ በህወሓት ላይ ወታደራዊ እርምጃ ለመውሰድ ከውሳኔ ላይ መድረሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል።
የተመለከተው። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አለምሸት ደግፌ፣ ጀነራል ጌታቸው ጉዲና፣ ሌተናል ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን በባለፈው ሳምንቱ የአብይ አህመድ ሚስጥራዊ ስብሰባ ላይ የተገኙ ሲሆን ከብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊው አቶ ሲሳይ ቶላ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተሩ ወርቁ ጋቸና መሳተፋቸው ታውቋል። ለጊዜው ስማቸው ያልተጠቀሰ ሁለት የትግራይ ተወላጅ ጀነራሎችም በዚሁ ሚስጥራዊ ስብሰባ ላይ መገኘታቸውን በመረጃው ተመልክቷል። አብይ አህመድ ምክትል ኤታ ማዦር ሹሙን ጀነራል አበባው ታደሰን ጨምሮ የሌሎች ብሔር ተወላጅ የሆኑ የሰራዊቱ ከፍተኛ አዛዦችን በስብሰባው እንዳይገኙ ያደረገው ለምን እንደሆነ ግልጽ አይደለም ያሉት የአንከር ሚዲያ ምንጮች የትግራይ ተወላጅ የሆኑ ወታደራዊ አመራሮችን በተለየ ሁኔታ ያካተተበት ምክንያትንም በተመለከተ የታወቀ ነገር እንደሌለ ነው የተገለጸው። የሰሞኑ የአፋሩ ክስተት በአብይ አህመድ በኩል የተጠነሰሰ ሴራ መሆኑንና የባለፈው ሳምንቱን ስብሰባ ውሳኔን ተፈጻሚ ለማድረግ ከተቀመጡ እርምጃዎች አንዱ እንደሆነም ይነገራል። ህወሓትን ጎትቶ ወደ ጦርነት ለማስገባት በሚል በአብይ አህመድ ወታደራዊና ፖለቲካዊ ድጋፍ የተዘጋጀውና በአፋር መሬት ላይ የሚሰለጥነው የትግራይ ነጻ ሰራዊት የተባለው አማጺ ቡድን በተደጋጋሚ ወደ ትግራይ ክልል እየገባ ጥቃት የሚፈጽም እንደሆነ የሚታወቅ ሲሆን የሰሞኑ ክስተትም ከዚሁ ጋር ተያይዞ በህወሓት በኩል በተሰጠ የአጸፋ ምላሽ ሊባባስ መቻሉን ነው መረጃዎች የሚያመለክቱት። አብይ አህመድ የድሮን ጥቃት በህወሓት ሰራዊት ላይ መፈጸሙም ተገልጿል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ዳግም የዘር ማጥፋት ሊፈጸም እንደሚችል በማሳሰብ በአብይ አህመድ አገዛዝ ላይ ጫና እንዲፈጠር ጥሪ አድርጓል። የባለፈው ሳምንቱ የአብይ አህመድና የኦሮሞ ጀነራሎቹ ስብሰባ ውሳኔ ተፈጻሚ ከሆነ ትግራይ ዳግም ወደ ለየለት አስከፊ ጦርነት ውስጥ ልትገባ እንደምትችል ስጋቱ በብዙዎች ዘንድ እየተገለጸ ነው። የዘውትር ተሳታፊያችን የሰሞኑን ክስተት በተመለከተ አንዳንድ መረጃዎችን ያካፍለናል። ከ3 ቀናት በፊት የትግራይ ኃይሎች ወደ አፋር ክልል ገብተው ጥቃት ሰንዝረዋል የሚል ዜና ተሰራጭቶ ነበረ። ነገር ግን ዛሬ የትግራይ ክልል ጊዜያዊ አስተዳደር የህወሓት ኃይሎች ወደ አፋር ክልል በመግባት ጥቃት አድርሰዋል መባሉን ሐሰት ነው ሲል አስተባብሏል። ጊዜያዊ አስተዳደሩ በትግራይ ክልል አሁን ያለው አንጻራዊ ሰላም እንዲረበሽ አንፈልግም፣ ስለዚህ ምንም አይነት ጥቃት በአፋር ክልል ገብተን አልሰነዘርንም በማለት ማስተባበያ ሰጥቷል። ይሁን እንጂ በትናንትናው ዕለት የፌዴራል መንግስት በትግራይ እና አፋር አዋሳኝ ልዩ ስሙ ቶንሳ ከተባለ ቦታ ላይ ማለትም ከአፋር ድንበር ወደ ትግራይ ክልል 9 ኪሎ ሜትር ወደ ውስጥ በመግባት የድሮን ጥቃት መፈጸሙን ታውቋል። ከሌሊቱ 7 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ በተፈጸመው የድሮን ጥቃት በህወሓት የመሳሪያ መጋዘን ላይ እንደተፈጸመ ለአንከር ሚዲያ የደረሰው መረጃ ያመላክታል። ጥቃቱን ተከትሎ የህወሓት ሊቀመንበር መግለጫ ሰጥተዋል። የፌዴራል መንግስቱ የፕሪቶሪያውን ስምምነት በግልጽ ጥሶታል በማለት ኮንነዋል። ከዚህ በፊትም በክልሉ ሰላምና መረጋጋት እንዳይመጣ ያኮረፉ የትግራይ ታጣቂዎችን በገንዘብ በትጥቅና በስልጠና በማገዝ ትንኮሳዎችን በተደጋጋሚ ጊዜ ሲፈጸምብን መቆየቱን በማለት አስታውሰዋል። በተፈጸመው የድሮን ጥቃትም የመሳሪያ መጋዘኑን ብቻ ሳይሆን ሰራዊቱም አርፎበት በነበረው ቦታ ላይም ተፈጽሞ በህይወት ላይ ጉዳት እንዳደረሰም አያይዞ ጠቅሷል። እንግዲህ ህወሓት ይህን ተከትሎ ለረጅም ጊዜ ከሚዲያ ጠፍተው የነበሩት የህወሓት ሊቀመንበር ዶክተር ደብረጽዮን ዛሬ መግለጫ ለወይን ሚዲያ በሰጡት መግለጫ አብይ የፕሪቶሪያውን ስምምነት በግልጽ በመጣስ በክልሉ ውስጥ የድሮን ጥቃት መፈጸሙን አስታውቋል። ስምምነቱን የተፈራረምነው እኛ ህወሓቶችና እነሱ ደግሞ የፌዴራል መንግስቱን ወክለው የነበረ ቢሆንም ህወሓትን አላውቀውም በማለት የፕሪቶሪያውን ስምምነት የፈረሙን የህወሓት ተወካዮች ከኔ ጋር ናቸው ያሉትን በማስታወስ በፓርላማው ንግግር ማድረጋቸውን አያይዘው ጠቅሰዋል። አክለውም የቀድሞ ጓዶቻችን የአቶ ጌታቸውን ተግባር በመኮነን እርሱ አሁን የብልጽግና ጉዳይ አስፈጻሚ እንጂ ስለ ትግራይ ህዝብ አይመለከተውም በማለት ወርፈዋቸዋል። በአጠቃላይ የህወሓት ኃይሎች የሰላም ኃይሎች የሚባሉ ከህወሓት ያፈነገጡ ታጣቂዎች ጋር በአፋር ክልል በመጋሌ ወረዳ 6 ቀበሌዎች ላይ ጥቃት ከፍቶ የሐራ መሬት ታጋዮችን የሚባሉትን መምታቱን ብዙዎቹ የሚስማሙበት ሲሆን በአፋር ክልል አስተዳደር ግን መሬቴ በህወሓት ኃይሎች ተወሯል። በተደረገው ውጊያም ከ2000 በላይ የአፋር ሲቪል ነዋሪዎች ከቦታው እንደተፈናቀሉ በማለት አያይዞ የገለጸ መሆኑን ተናግሯል። በአጠቃላይ በመግለጫው አያይዘውም የአፋር ክልል ሐራ መሬት በሚል ለእነዚህ ኃይሎች ቦታ በመስጠት በማደራጀት ትግራይን ወደ ጦርነት ቀጠና እንድትገባ ከፌዴራል መንግስቱ ጋር በመተባበር ጥቃት እየሰነዘሩ
ሲሰነዘሩብን እንደነበረ እና እንደቆየ በማለት አስታውቀዋል። በተደጋጋሚ ጊዜ ከአፋር ክልል ከኮነባና አባላ አቅጣጫ ወደ ትግራይ ክልል በመግባት ጥቃት መፈጸማቸውንና በተለይ ደግሞ በባለፉት ሳምንት የክልሉ ባለስልጣናት በራያ ባላና በራያ ጨርጨር ከህዝብ ጋር ውይይት ለማድረግ ሲንቀሳቀሱ ለማደናቀፍ ሙከራ ያደረገው ከአፋር ክልል መጋሌ ወረዳ እየተነሳ መሆኑንም ገልጸዋል። የህወሓት መግለጫንም ተመልክተናል። ጊዜያዊ አስተዳደሩንም እንደዚሁ በትላንት ጀምሮ ዛሬም በተደጋጋሚ ከመቀሌ የሚሰማው መግለጫ እንደሚያሳየው ከሆነ የአብይ አህመድ አገዛዝ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ነው። ቀደም ሲል አንተ እንደገለጽከው የኦሮሚያ ብልጽግና ጀነራሎች በስም ዝርዝር የተገለጹ እንዳሉ ነው። ብርሃኑ ጁላ፣ አለምሸት ደግፌ፣ ጌታቸው ጉዲና፣ ይልማ መርዳሳ፣ ድሪባ ኩማ እንደዚሁም ከደህንነት ምክትል ኃላፊው ሲሳይ ቶላና ከአርቲፊሻል ኢንተለጀንስ ኃላፊው ወርቁ ጋቸና እነዚህ ሁሉ የኦሮሞ ተወላጆች ናቸው። እንግዲህ ሲሳይ ቶላ የሚመራው ምክትል የደህንነት ኃላፊ ሆኖ ነው። በዛ ቢሮ ላይ ዋና ኃላፊው ሬድዋን ሁሴን እንደሆነ ይታወቃል። ነገር ግን አብይ አህመድ እነዚህን የኦሮሞ ጀነራሎች ብቻ ሰብስቦ በህወሓት ላይ ስለሚወሰደው እርምጃ መክሮ ዘክሮ በቀጣይ በድሮን መጠነ ሰፊ ጥቃት ለመፈጸም ተዘጋጅቷል። እንግዲህ ዓለም አቀፉ ማህበረሰብ እንዲያውቀውም ህወሓት ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ ጽፏል። የፕሪቶሪያ ስምምነት ተጥሷል፣ በትግራይ ሌላ ዙር ጄኖሳይድ የዘር ማጥፋት ወንጀል ሊፈጸም እንደሚችል በመጥቀስ ስጋቱን አሳውቆ ዓለም አቀፉ ማህበረሰብ እንዲደርስም ጭምር ነው ህወሓት ጥሪ ያደረገው። በትግራይ አካባቢ ጦርነት ሊቀሰቀስ የሚችልበት ሁኔታ እንዳለ ነው እየሰማን ያለ ነው። ስለዚህ ይሄንን በአፋር ክልል መንግስት መግለጫ ሰበብ አፋር ክልል ተወረረ፣ 6 መንደሮች በህወሓት ጥቃት ተሰነዘረባቸው በሚል ሰበብ አብይ አህመድና የኦሮሞ ጀነራሎች ተሰብስበው ጀነራል አበባው ሌሎች ከኦሮሞ ተወላጅ ጀነራሎች ውጪ የኦሮሞ ጀነራሎች ብቻ ያሉበት ተሰብስበው ጉዳዩን ጨርሰውታል። በትግራይ ላይ ጥቃት ለመፈጸም በህወሓት ላይ ጥቃት ለመፈጸም እየተዘጋጁ እንዳለ ነው የምንሰማው። በሌላ በኩል ህወሓትም እጁን አጣጥፎ የተቀመጠ አይደለም። ብዙ ነገሮችን እየተዘጋጀ ነው። መረጃዎች እንደሚያሳዩት በተለያዩ ቦታዎች ተደብቆ ያሉ መሳሪያዎች እየወጡ ነው። ከተቆፈሩበት እንደዚሁ ወጥተው ለአብይ አህመድ ለሚሰነዝረው ጥቃት መከላከያ ለማድረግ በህወሓት በኩል ዝግጅት እየተደረገ እንዳለ ነው እየሰማን ያለ ነው። እንደው ምን ማለት ይቻላል? ጦርነቱ ባልታሰበ ሁኔታ አብይ አህመድ አቅዶ አስልቶ በመጨረሻም በአፋር ክልል መግለጫ በመስጠት ሰበብ ወደ ትግራይ ክልል ሰራዊቱን ለማዝመት እየተዘጋጀ እንዳለ ነው የሚሰማው። መሳይ መጀመሪያ እኮ የአፋር ክልል መግለጫ መስጠት የነበረበት ነፃ መሬት ወይም ሀራ መሬት ብሎ መሬቱን ፈቅዶ እየሰለጠኑ ወታደሮቹ እየታጠቁ የፌዴራል መንግስቱ በጀትና ስልጠና መድቦላቸው አሰልጣኝ መድቦላቸው እንቅስቃሴ አድርገው በህወሓት መሬት ላይ ወይም በትግራይ ህዝብ ላይ ከፍተኛ የሆነ እልቂት እንዲፈጸም ከፌዴራል መንግስቱ ተልዕኮ የተሰጣቸውን ኃይሎች መጀመሪያ ማስወጣት ነበረበት። ከክልላችን ውጡ፣ እኛ መንደርደሪያ አይደለንም፣ የፌዴራል መንግስቱ ጉዳይ አስፈጻሚ አይደለም፣ በክልላችን ከዚህ በፊት የተደረገው ጦርነት የአፋርን ህዝብ እጅግ በጣም ጎድቶታል ብሎ መግለጫ ቢሰጥ ኖሮ ከዚህ በፊት አሁን የተደረገው ከአቅሙ በላይ ነው እንል ነበር። አሁን ግን የአፋር ክልላዊ መንግስት የብልጽግና አሽከር ነው፣ ምንም ጉዳይ አስፈጻሚ ነው። በተለይ አወል አርባ የሚባለው የክልሉ ፕሬዚደንት በአንደኛ በሙስና በጣም የተጨማለቀ ግለሰብ በመሆኑ የፌዴራል መንግስቱ አድርግ የሚለውን ነገር ብቻ ነው ሊፈጽም የሚችለው። ስለዚህ የሰጠውን መግለጫ የፌዴራል መንግስቱ እንደሰጠው እንጂ የአፋር ክልል አስተዳደር እንደሰጠው ሊቆጠር አይችልም። በሁለተኛ ደረጃ አሁን ብልጽግና ሬዲየስ ወይም አካባቢው እየጠበበበት መጥቷል። ስለዚህ እኛና እነሱ ወደሚል ግንኙነት ውስጥ ገብቷል። ሰሜኖቹ በአንድ በኩል ሊያጠቁን መጡ በማለት በኦሮሚያ በደቡብ በተለያዩ ከሰሜን ውጭ ባሉ አካባቢዎች ከፍተኛ የሆነ ቅስቀሳ የዘር ቅስቀሳ እየተደረገ እና ቡድን እንዲፈጠር ለማድረግ ከፍተኛ ጥረት እየተደረገ ነው። አሁን በኦሮሚያ ክልል የመንግስታችሁን ሊገነጥሉባችሁ መንግስታችሁን ሊያወርዱት ነው፣ ሰሜኖቹ ተደራጅተው እያጠቁ ነው በማለት የብሔር ግጭት ህዝባዊ ግጭት እንዲፈጠር ከፍተኛ ቅስቀሳ እየተደረገ ነው። የአማራ ጀነራሎች ወይም የሰሜን አካባቢ ያሉ ከብልጽግና ጋር የሚሰሩ ጀነራሎችን ተዋቸው። እነሱ በመጀመሪያም ደረጃ ከሁለት ያጣ ጎመን ናቸው። ወደ አማራም ክልል መሄድ አይችሉም። ለብልጽግና ፓርቲም ወይም ለአገዛዙ መንግስትም ታማኝ አይደሉም። ከነሱ የተደበቀ መሆኑ የሚታወቀው እነዚህ አሁን የጨራሃቸው በሙሉ ወታደራዊ ጀነራሎች ከአብይ ጋር ቁጭ ብለው በትግራይ ላይ የዘር ጭፍጨፋ ለመፈጸም ውይይት ሲያደርጉ ህወሓት መረጃው ደርሶት ለተባበሩት መንግስታት ድርጅት አቤት ብሏል። ይሄ ነገር እንግዲህ ወደፊት የሚቀጥል ከሆነ
እንደዚህ ከቀደሙ የኢትዮጵያን ህዝብ ከጎንና ከኋላ አሰልፎ ወደ ትግራይ ዘምቶ ህዝብን ለመጨፍጨፍ በፍጹም አይቻልም። ጀነራል ተፈራ እንደተናገረው ከሆነ ከእንግዲህ በኋላ እኛን ተረማምዶ አልፎ የትግራይን ህዝብ መምታት አይቻልም። እሱ ፋሽን አልቋል፣ ጨርሷል፣ ፋይሉ ተዘግቷል። እኛን ገለው ጨርሰው ነው ወደ ትግራይ ህዝብ የሚሄዱት በማለት ወደ ትግራይ ህዝብ አጋርነታቸውን አሳይተዋል። የፋኖ ኃይሎችም በጣም በተደጋጋሚ ጊዜ ሲናገሩ እንደነበሩት እኛ ታርጌታችን 4 ኪሎ ነው፣ እኛ ታርጌታችን ብልጽግና ነው፣ ሌላ ጠላት የለንም፣ ኢትዮጵያን ሊያፈርስ የሚችል ኃይል አሁን 4 ኪሎ ተሰባስቦ ያለው ኃይል ስለሆነ ከሱ ውጭ ሌላ ጠላት የለንም በማለት ኃይላቸውን አደራጅተው አቅጣጫቸውን ወደ አዲስ አበባ ወደ ማዕከላዊ መንግስቱ እንደሆነ አሳውቀዋል። ስለዚህ ከእንግዲህ በኋላ ከዚህ በፊት ባደረገው ጭፍጨፋ አሁንም ይሳካልኛል ብሎ ገምተው ከሆነ በፍጹም የሚቻል ነገር አይደለም። ወንዝ የሚያሻገር ሀሳብ አይደለም። ይመካከሩ፣ እነሱ ይነጋገሩ፣ ይደራጁ። ከተባበሩት አረብ ኤሚሬትስም ድሮኖችን ያምጡ። ነገር ግን በድሮን ያሸነፈ መንግስት እንደሌለ ሊያውቁት ይገባል። ጨራሹ ህዝብ ነው። ጨራሹ እግረኛ ሰራዊት ነው። እግረኛው ሰሜነኛው ደግሞ ተደራጅቶ ይሄንን የማዕከላዊ መንግስቱን ይመታዋል የሚል እምነት ነው ያለኝ። ጦርነቱ የማይቀር መሆኑን አሁን አንዳንድ ምልክቶች እየታዩ እንደሆነና በትግራይ ክልል ሊፈጸም የሚችለው የዘር ጭፍጨፋና አጠቃላይ ጦርነት ህወሓትም ዝም ብሎ የሚመለከት አይደለም፣ የፋኖ ኃይሎችም ዝም ብሎ የሚመለከቱ አይደለም። በአጠቃላይ በሰሜን አካባቢ ያለው ኃይል ኢቨን የአፋር ክልልም ራሱ ህዝብ የአፋር ክልል ህዝብ ከፋኖ ጎን እና ከትግራይ ህዝብ ጎን መሆኑን በጣም በተደጋጋሚ ጊዜ ጉጉፍቱ የሚባለው ፓርቲ መግለጫ እየሰጠ እንደሆነ ነው እና የምናየው። እንደዚህ ቀደሙ ዝም ብሎ አልጋ ባልጋ ሂዶ የትግራይን ህዝብ መጨፍጨፍ የማይቻል መሆኑን ሊያውቁ ይገባል ማለት ነው የሚችለው። መሳይ እንግዲህ ያለውን ሁኔታ እንከታተላለን። የአብይ አህመድ አገዛዝ እስካሁን በጉዳዩ ዙሪያ ይፋዊ የሆነ መግለጫ አልሰጠም። በተለያዩ መረጃ ምንጮች እንዳረጋገጥነው ከሆነ የድሮን ጥቃት ፈጽሟል። በዚህም ጉዳት እንደደረሰ ህወሓትም አሳውቋል። መጠነኛ ጉዳት ደርሷል ሲል ነው ህወሓት ባወጣው መግለጫ ላይ የጠቀሰው። ነገሮችን በተለያየ መልኩ መመልከት የሚገባ ነው። አብይ አህመድ በ2013 እንደ ኢትዮጵያ አቆጣጠር ሰሜን እዝ ተመታ በሚል ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን የኢትዮጵያን ህዝብ አነቃንቆ ህወሓትን ለመምታት የተሰካ ዘመቻ አድርጎ ነበር። አሁን ያ እውን የሚሆን አይደለም። የኢትዮጵያ ህዝብ ሁሉን ነገር በሚገባ የተረዳ እንደሆነ እንገምታለን። የአብይ አህመድን ሴራ በጥንቃቄ መመልከት እንዳለበትም የኢትዮጵያ ህዝብ ከተለያዩ አቅጣጫዎች መልእክት እየተላለፉ ነው። አብይ አህመድ አሁንም እንደ ጥቅምት 24 2013 ሁሉ የመከላከያ ሰራዊት ተመታ፣ የፌዴራል መንግስቱ ላይ አደጋ የሚደቅን ጥቃት ተፈጽሟል በሚል የኢትዮጵያን ህዝብ ጎትቶ ወደ ጦርነት ለማስገባት የተለያዩ ጥረቶችን እያደረገ ነው። የኢትዮጵያ ህዝብ ይህንን ጉዳይ ነቅቶ መከታተል እንዳለበት ነው እንግዲህ ከየአቅጣጫው መልእክቶች እየተላለፉ